ሰላም ቅዱሳን እንዴት ከራማችሁ እንዴት ሰነበታችሁ ያምላካችን የእግዚአብሔር ስም የተባረከ ይሁን የእግዚአብሔርን ቃል እንካፈላለን የምንካፈለው ክፍል የዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 1 እስከ ቁጥር 11 በጌታ በኢየሱስ ስም አነባዋለሁ በሶስተኛውም ቀን በገሊላ ቃና ሰርግ ነበር የኢየሱስም እናት በዚያ ነበረች ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው እንዲሁም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር እያንዳንዳቸውም 2 ወይንም 3 እንስራ ይይዙ ነበር ኢየሱስም ጋኖቹን ውሃ ሙሉአቸው አላቸው እስካፋቸው ሞሏቸው አሁን ቀርታችሁ ለአሳዳሪው ስጡት አላቸው ሰጡትም አሳዳሪውም የወይን ጠጅ የሆነው ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ውሃውን የቀዱት አገልጋዮች ግን ያውቁ ነበር አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ ክብሩንም ገለጠ ደቀ መዛሙርቱም በእርሱ አመኑ ከዚህ ክፍል በፊት ወደ ኋላ አንድ ምዕራፍ ብንሄድ ሐዋርያው ዮሐንስ ስለ ጌታ ኢየሱስ ማንነት በደንብ አድርጎ ይገልጽልናል ስለ አምላክነቱ ስለ ፈጣሪነቱ ምዕራፍ 1 ላይ ከቁጥር 1 ጀምሮ ብታዩት በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር እያለ እንደዚሁም ደግሞ ሁሉ በርሱ ተፈጠረ እንደዚህ እያለ የክርስቶስን ማንነት በደንብ አጉልቶ ይናገራል እንደገና ህይወትን ይዞልን እንደመጣ ህይወት በእርሱ ውስጥ እንደሆነች የሰው ብርሃን ደግሞ በዛ በህይወት ውስጥ እንደሆነና ክርስቶስ ለሰው ልጅ ህይወት እንደሆነ ማለት ህይወት ሰጪ ብቻ አይደለም ራሱ ክርስቶስ ህይወት እንደሆነ ምክንያቱም ከክርስቶስ የምናገኘው ይሄ አዲሱ ማንነታችን ያለ እርሱ መቀጠል የሚችል አይደለም እርሱ ራሱ ህይወት ነው እንደዚሁም የህይወት ደግሞ ብርሃን ነው ይለዋልና ማንነቱን በጣም ይገልጥልናል ፈጣሪ ነው አምላክ ነው ብርሃን ነው ህይወት ነው ከዛ ደግሞ እንደገና ወደ ገዛ ወገኖቹ መጣ የገዛ ወገኖቹ ግን አልተቀበሉትም ለተቀበሉት ሁሉ ደግሞ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ምን ይዞልን እንደመጣ ይሄ ጌታ ይሄ እግዚአብሔር ምን ይዞ እንደመጣ ለሰው ልጆች ጸጋና እውነትን ተሞልቶ በእኛ አደረ ይላል ተሞልቶ የመጣ ነው እና ህግ በሙሴ በኩል ነበር ህግ በሙሴ ተሰጥቶ ነበር ነገር ግን በክርስቶስ ግን ጸጋና ህይወት ሆነ እያለ ስለዚህ ጌታ ማንነት በጣም አጉልቶ ይነግረናል በጣም ከሌሎቹ ወንጌላት ክፍሎች በተለየ ሁኔታ ዮሐንስ ወንጌል በጣም አጉልቶ ገና ከጅምሩ የእግዚአብሔር ልጅነቱን አምላክነቱን ፈጣሪነቱን ለሰው ልጆች ይዞ የመጣውን ፓኬጅ በቃ እዛ ውስጥ የሚያስፈልገን ነገር ሁሉ አለ ክርስቶስ ውስጥና ይሄንን አጉልቶ ያሳየንና ከዛ ወደ ምዕራፍ 2 ስንመጣ ይሄ ክርስቶስ ሰው ሆኖ ደግሞ በመድር ሲመላለስ ገና ከመጀመሪያው እንዴት ወደ ሰዎች ጓዳ ገብቶ የሰዎችን ችግር ደግሞ ሲፈታና ያዋል ይሄ አምላክ ይሄ ፈጣሪ ይሄ ሁሉን ቻይ ሁሉን የፈጠረ እግዚአብሔር ወርዶ ሰው ሆኖ ደግሞ የሰው ልጆችን ችግር የሰው ልጆችን ቋጠሮ እንቆቅልሽ ሲፈታ ጥያቄ ማንንም ሊመልሰው የማይችለው እና እዚህ ያነበብኩላችሁ ክፍል ላይ እነዚህ ቤተሰብ ላይ ብዙዎቻችን የምናቀው ቃል ነው ትልቅ ውርደት መጣባቸው ሰርግ ደግሰው ሰው እንግዲህ ሰርግ ሲደገስ በቃ ዋናው ነገር ከሰርገኞቹ ጋራ እየተደሰትን እየበላን እየጠጣን ልንደሰት ነው ምን እንጠራው
እንጂ ዝም ብሎ ሄዶ ሰርግ ተጠርቶ ሰው ቁጭ ብሎ ሰርገኞቹን አይቶ ብቻ አይመለስም በቃ ምግብ የሚበላ የሚጠጣ አለ ሁሉ ሰርግ ላይ ማለት ነው እና ሰው ሰርግ ሲደግስ በሚጠራው ሰው ልክ መጠን በቃ ይበቃል ብሎ እንደውም ከዛ ተረፍ አድርጎ ነው የሚደግሰውና እነዚህ ሰዎች ትልቅ ውርደት ነው የገጠማቸው ተዘጋጅተውበት የነበረ ነገር አለቀ የሚጠጣው ነገር አለቀና በጣም ያሳፍራል በዚህ ሀገርም እኔ የሆነ ጊዜ የዛሬ 10 ምናምን አመት 13 አመት 14 አመት አንድ የገጠመኝ ነገር አለ ሁሉ ጊዜ ሰርግ ሳስብ እሱ ትዝ ይለኛልና ምንድነው ሰርግ ተጠርተን ሄደን በጣም ብዙ ሰው ነው የነበረውና ምግብ አለቀ በጣም ኦልሞስት ግማሽ ያህል ሰው ከተመገበ በኋላ ምግቡ አለቀና የዛን ጊዜ ደግሞ ብዙም ይሄ ሆቴል ላይ መዘጋጀት አልተለመደም ነበርና በቤታቸው ነው ያዘጋጁት ምናልባት ሆቴል ላይ ቢሆን ቢያልቅ አትሊስት በሳህን ያስጨምሯቸዋል እንጂ እንደው ምግብ ላይ ጠፋ ይችላል ግን በቤት ነው የተዘጋጀው በጣም ብዙ ሰው ነበር አይረሳኝምና ተሰልፎ ለምግብ የተሰለፈው በቃ ከግማሽ ሰው በግማሽ ያህል ቢሆን ነው አለቀ ተባለና ተመለሱ ተባለ በጣም የሚያሳፍር ነበርና ሁሉ ጊዜ አረሳውም እንደው ቅርብ ጊዜ የዛን ሰው የጠራንን ሰው መንገር ላይ አግኝቼ ወዲያው ትዝ ያለኝ ይሄ የሰርጋቸው ነገር በቃ ቤታቸው ምግብ ማለቁ እና እንደዚህ የማይረሳ ነገር ነው የሚያሳፍር ነገር ነው ትልቅ ውርደት ነው እና ይሄንን ነገር በጣም የጌታ ኢየሱስ እናት ማርያም በጣም ነው የምትገርመኝ እኔ በጣም በቃ የእምነት ሰው ናት በእውነት በቃ ጭምት ሴት ናት ብዙ ጊዜ ነው እኔ ስለሷ የምናገረውና በጣም ነው የምገረመው በህይወቷ ምን አደረገች እንግዲህ እቺ ሴት እድል አግኝታለች ማለት ነው ወደ ጓዳ የመግባት ምናልባት ቤተሰብ ልትሆን ትችላለች በዛ ሰርግ ቦታ ላይ ወይንም በቃ የቅርብ ሰው ልትሆን ትችላለች ወደ ጓዳ የሚገባ እንግዲህ የቅርብ ሰው ይሄ ሚስጥርን የሚያይ ውስጥ ያለውን ነገር የሚያይ የቅርብ ሰው መሆን አለበትና ማለቁን አየች ከዛ ግን ያደረገችው ነገር ትክክለኛ መፍትሄ ሊሰጥ ወደሚችለው ጌታ ነው የመጣችው ይሄንን ሚስጥር ለብቻዋ ይዛው እንትን አላለችም ወይም ወደ ሌላ ሰዎች ሄዳ ስታወራው አታዩአትም ግን እርግጠኛ ናት ጌታ የሆነ ነገር ሊያደርግ እንደሚችል ታውቃለች 30 አመት ሙሉ አብረው ነው የኖሩት እንደገና ማንነቱ ከሷ የበለጠ የሚያቀል እና ቀጥ ብላ ሄዳ ደግሞ ትዕዛዝ አይደለም የሆነ ነገር አድርጋ አይደለም አንብቡት እናንተ ሄዳ የወይን ጠጅ እኮ ያላቸው ነው ያለችው በቃ ይሄን ተናገረች ግን ተግባብተዋል እሱም ምን አላት አንቺ ሴት ጊዜ አልደረሰም ምን ማለት ነው በቃ ራሱን መግለጥ አልፈለገም እዛ ቦታ ላይ እና ምን ልትለው እንደፈለገች ገብቶታል የወይን ጠጅ እኮ አለቀባቸው ነው ብላ መታይ ነገረችው እንጂ የሆነ ነገር አድርግ ምናምን አይደለም ግን ተግባብተዋል ከዛ ደግሞ በጣም የሚገርመኝ ማንነቷ እርግጠኛ ናት ሄዳ ለአገልጋዮቹ የሚላችሁን ሁሉ አድርጉ ትላቸዋለች ምክንያቱም ነግራዋለች በቃ እንደማያስችለው አውቀዋለች ልቡን አውቀዋለች የሰዎች ውርደት የሰዎች ውድቀትን አይቶ ዝም የሚል እንዳልሆነ በደንብ አውቀዋለች የሆነ ነገር ሊያደርግ እንደሚችል አውቃለች እና ሄዳ ለባሪያዎቹ የሚላችሁን ሁሉ አድርጉ ትላቸዋለች ከዛ እሱም አላስቻለው እንደዛ ካለ በኋላ በቃ ጸጥ ብሎ እጁን አጣጥፎ ሲቀመጥ አናየው ጋኖቹን ውሃ እንዲሞሉ ያዛቸዋል ባሪያዎቹን ጋኖቹን ውሃ እንዲሞሉ እነሱ ማርያም ነግራቸው ስለነበረ በቃ ምንም አልተከራከሩም ደግሞ የሚገርማችሁ የሚሞሉት ጋኖች እነዛ ያለቁት ወይን ጠጅ ያለቀባቸውን ጋኖች አይደለም ለጽዳት አገልግሎት የሚወሉ በደጅ ላይ የነበሩ ጋኖች ነበሩ ውሃ ብቻ ነው የሚቀመጥባቸው እነሱን ጋኖች ነው ሙሉአቸው ያለው እንጂ ያንን ያለቀውን አይደለም ምናልባት አይታወቅም እኔ እንደውም እንደዚህ ያልኩ ያሰብኩ ነበር ምናልባት ያንን ያለቀው ቢሆን ኖሮ የተሞላው የሰው ነገር አይታወቅም እንዴ አላለቀም እንዴ ሊባልም ይችል ነበር
ወይንም ደግሞ የዛኛውን ጣዕምም ይይዝ ነበር እንዴ መጀመሪያም እኮ ጥሩ ነበር ጣዕሙ ምናምን ይባልለት ነበር ግን ፈጽሞ የወይን ጠጅ ተጠምቆባቸው የማያውቁትን ጋኖች ነው ጌታ ኢየሱስ እነሱን ጋኖች ነው ሙሉአቸው ያለው ኢየሱስ ጌታ ነው በጣም የሚገርመኝ አሁን ምዕራፍ 1 ላይ ስታዩት እንደዚህ ትልቅ አምላክ ትልቅ ጌታ ከዛ ደግሞ እንደገና ዝቅ ብሎ ሰዎችን የሚያገለግል ጌታ እና እነዚህ ሰዎች ቤት ትልቅ ተአምራት ሆነ ለዚህ ተአምራት ምክንያት ግን እናቱ ማርያም ሄዳ መንገሯ ለሱ በቃ መፍትሄ መጣ በዛ መገኘቱ ኢየሱ በዛ መገኘት መፍትሄን ይዞ መጣ እና እነዛን ባሪያዎች በጣም ነው የሚገርሙኝ እነዛ አገልጋዮቹ አልተከራከሩም ማለት በቃ አድርጎ የሚላቸውን ሁሉ ያደርጉ ነበር ውሃውን ሙሉ ታላቸው ሞሉ ከዛ ወስዳችሁ ላሳዳሪው ስጡት እንዴ ይሄ እኮ ውሃ ነው ውሃ ለምን ሳይለን እንዴት ምናምን አይከራከሩም በቃ ጸጥ ብለው ወስደው ለአሳዳሪው ሰጡት ሲሰጡት ነው እሱ ነው የሚገርም ወይን እንደሆነ እስካሁን ድረስ እንዴት ደበቃችሁት ሁሉ ስኪል ድረስ በቃ እሱ ነው የሚያረጋግጠው ማለት ነው ኢየሱስ ጌታ ነው ዛሬ በቃ በዋነኛነት ልላችሁ ያለው ነገር የትኛውም ነገር በቤታችሁ ያለ ሊሆን ይችላል ማለት በቃ ትልልቅ እናንተ ልትፈቱት የማትችሉት ነገር በቃ ይሄ ነገር እኮ ውርደት ነው ተዋረድኩ የምትሉት አለቀ አበቃ የምትሉት ነገር ልክ እንደ ማርያም ወደ መፍትሄ ሊሰጠው ወደሚችለው ጌታ እንድታመጡት ነው ይሄንን ነው የዛሬ መልእክቴ መፍትሄ ሊሰጥ ወደሚችለው የሰዎችን ነገር ምናልባት ትልልቅ ሚስጥር የሰዎችን ሰምታችሁ ሊሆን ይችላል አንዳንድ ጊዜ ለሌላ ሰው አሳልፈን እንሰጣለን ምንም መፍትሄ ለማያመጡ እንደዛ ስናደርግ ሐሜት ነው የሚሆነው እና ማርያም የነዚህን ሰዎች ጓዳ አየች ግን መፍትሄ ወደሚሰጠው ጌታ ነው እንጂ ሄደችው ወደ ሌላ ሰዎችም ወደ ማንንም አልሄደችም ራሷም ይዛው ቁጭ አላለችም ታውቀዋለች ጌታ በዚህ ነገር ላይ ተአምራት መፍትሄ ሊሰጥ እንደሚችል ማለት ነው እና ዛሬም በምንም አይነት ሁኔታዎች ውስጥ ያላችሁ የሰዎችንም ነገር የምታውቁ እንደዚህ ከባድ ሁኔታ ላይ የነከሌ ነገር እኮ ከባድ ነው የምትሉ ቅዱሳን ወንድምና እህቶቼ በእውነት ወደ ጌታ እንድናቀርበው ነው የምድራችንን ነገር በጣም ብዙ በዚህ ምድር ላይ ብዙ ከባባድ ነገሮች አሉ በየለቱ ምንሰማው የቤተ ክርስቲያን ነገር ብዙ ምንሰማው ነገር አለ ቤተ ክርስቲያን በምድር ላይ ያለችው ለመፍትሄ ነው እንደኛ ጌታን የሚያውቀው የለም ወገኖቼ ብርሃን ይበራልን ህዝብ ነን እኛ ጋር መፍትሄ አለ እና የመፍትሄውን ጌታ እኛ እናውቃለን ስለዚህ ያሉትን ነገሮች በሙሉ እነዚህ ከባድ ምንላቸው በሰውኛ ተሞክሮ ያልተቻሉትን ነገሮች ሁሉ ወደ እግዚአብሔር እናምጣ ዛሬ መፍትሄ ወደሚሰጠው ወደ እግዚአብሔር እንጂ እንደዚህ ዓለም ሰዎች እኛም አብረን ወይ ጉድ ይያልን ዝም ብለን ነገሩን ብናቦካ ምንም ጥቅም የለው እኛ ለመፍትሄ ተቀምጠን ይያለ እኛ መሐከል ጌታ ይያለ ነገሮችን መለወጥ የሚችለው ጌታ ይያለ እኛ እንደዚህ ዓለም ሰዎች በነገሮች በሁኔታዎች ላይ ልንጨነቅ ልናዝን ልንተክዝ እንዲሁም ልናወራ ወይ ጉድ ምን ይሻላል ልንል እኛ እንደዛ አያምርብንም ወገኖቼ ምክንያቱም ጌታን እናውቀዋለን መፍትሄ የሚሰጠው ጌታ ከኛ ጋር ነው ዛሬ ወደዚህ ጌታ ነገሮቻችንን እናቀርባለን በምን አይነት ሁኔታ ውስጥ ነው ያላችሁት በቤታችሁ ውስጥ ምንድነው ያለው በቃ ካቅማችሁ በላይ የሆነ ነገር አለ በቤታችሁ ውስጥ ዛሬ አብረን በጸሎት ወደ ጌታ እናቀርባለን ያፈራችሁበት ነገር ተዋረድኩኝ በቃ ያላችሁበት ነገር አለ ወደ ጌታ እናቀርበዋለን በእውነት አምናለሁ በጌታ ዘንድ መፍትሄ አለ እሱ ሰምቶ ዝም አይልም ወገኖቼ ሰምቶ ዝም አይልም ኢየሱስ ጌታ ነው ከኔ ጋር አብረን እንጸልያለን ጌታ በእውነት ትልልቅ ቋጠሮችን ዛሬ እንደሚፈታ አምናለሁ በቤታችሁ ውስጥ ያለ ጥያቄን እንቆቅልሽን እንደሚመልስ አምናለሁ ነገሮችን እንደሚቀይር ተአምራት እንደሚያደርግ አምናለሁ እንነግረዋለን ተአምራት ያደርጋል
የሞተን ነገር ያስነሳል በእውነት አለቀ በቃ ደቀቀ የተባለ ነገር እንደገና ህይወት ይሰጣል ይሄ ነው የኛ ጌታ ወገኖቼ በቃል ላይ ብቻ የተጻፈው አይደለም በህይወታችን እናቀዋለን ይሄ ነው የኛ ጌታ ብዙ ተአምራት ሲያደርግ በህይወታችን አይተናል አሁንም ያደርጋል አሁንም በስራ ላይ ነው ስለዚህ የትኛውንም ነገራችንን ይዘን ወደ ጌታ ፊት እንቀርባለን ከኔ ጋር እንጸልይ ሃሌሉያ አባት ሆይ እናመሰግናለን አባት ሆይ እናከብርሃለን ሁሉን ቻይ የሆንክ እግዚአብሔር ስምህ ይባረክ በልጅ በኢየሱስ ክርስቶስ ስም እናመሰግናለን ሁሉ መፍትሄ ከአንተ ዘንድ አለ እግዚአብሔር ሆይ ዛሬ እንጸልያለን በዚህ እየተመለከቱ ያሉ ጌታ ሆይ በልዩ ልዩ እንቆቅልሽ ውስጥ ጥያቄ ውስጥ መፍትሄ ያጡበት ነገር ውስጥ ላሉ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለሁ ዛሬ ጌታ ሆይ ነገራቸውን ወደፊት እናቀርባለን ጥያቄያቸውን እንቆቅልሻቸውን ያፈሩበትን የወደቁበትን ነገር በቃ አለቀ አበቃ ያሉትን ነገር እግዚአብሔር ሆይ ይዘን ወደፊት እንቀርባለን አንተ ለሁሉ ጥያቄ መልስ አለ እንቆቅልሽን ትፈታለህ አንተ ተአምራት ታደርጋለህ በአንተ ዘንድ የማይቻል አንዳችም የኛ ጥያቄ የለም በአንተ ዘንድ የማይቻል አንዳች የኛ ነገር የለም ሁሉ ላንተ ይቻላል አንተ ኤልሻዳይ ነህ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በቤታቸው በጓዳቸው ውስጥ ያለ ያፈሩበት ነገር ጌታ ሆይ ለሰዎች ለመንገር እንኳን ያፈሩበት ነገር ዛሬ በኢየሱስ ስም ተአምራት እንድታደርግበት እግዚአብሔር ሆይ እጸልያለሁ ተአምራት እንዲሆን ነገሮች እንዲቀየሩ እግዚአብሔር ሆይ እጸልያለሁ ያለቀ ያበቃ ነገር በኢየሱስ ክርስቶስ ስም እንደገና እንዲቀጥል እግዚአብሔር ሆይ ሞተ ያሉት ነገር በኢየሱስ ስም ሕያው እንዲሆን እጸልያለሁ አሁን ሕያው እንዲሆን በስም ኃይል አሁን ሕያው እንዲሆን ተአምራት እንዲያገኛቸው እግዚአብሔር ሆይ እጸልያለሁ ተአምራት በነገራቸው ላይ እንዲመጣ እጸልያለሁ ተአምራት በቤታቸው በጓዳቸው ውስጥ እንዲሆን እግዚአብሔር ሆይ እጸልያለሁ በኢየሱስ ክርስቶስ ስም ባፈሩበት ነገር ላይ እግዚአብሔር ሆይ ተአምር አድርገ ያኛውን መናኛ እስኪያስብል ድረስ እግዚአብሔር ሆይ አንተ የምታደርገው ተአምር ጌታ ሆይ የቀደመውን መናኛ የሚያስብል ያማረ የተዋበ የሚጣፍጥ ነገር ነውና በኢየሱስ ስም ይህ የአንተ እጅ በነገራቸው ላይ እንዲገለጥ እጸልያለሁ የቀደመውን ሁሉ መናኛ የሚያስብል ክብርን የሚገልጥ ነገር ጌታ ሆይ በቤታቸው እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ የትኛውም ጠላት ያወጀው አዋጅ አሁን የተገለበጠ ይሁን የእግዚአብሔር መንፈስ እንደዚህ ለኛ የሞት አዋጅ የታወጀባችሁ ጠላት ያወጀ በሕክምና እንኳን የተረጋገጠ በጌታ በኢየሱስ ስም አሁን የተገለበጠ ይሁን የትኛውም የሞት አዋጅ በኢየሱስ ስም ከህይወታችሁ ላይ የተገለበጠ ይሁን ጠላት ያወጀው የሞት አዋጅ በደንብ የተረጋገጠ በኢየሱስ ስም ዛሬ የተገለበጠ ይሁን በህይወት መኖር ይሁን ጤና መሆን ይሁን በኢየሱስ ስም እነሆ የሞት አዋጅ ይገልበጥ በቤታችሁ ላይ የታወጀ በህይወታችሁ ላይ የታወጀ በነገራችሁ ላይ የታወጀ የሞት አዋጅ በጌታ በኢየሱስ ስም የተገለበጠ ይሁን በኢየሱስ ስም በህይወት መኖር ይሁንላችሁ በህይወት መኖር ይሁን ከኔ ጋር እንዲያላችሁ አውጁ አልሞትም በህይወት ኖራለሁ በሉ አልሞትም በህይወት ኖራለሁ በሉ በእውነት ይሄ ነው የሚሆነው በህይወታችሁ አትሞቱም በህይወት ትኖራላችሁ እግዚአብሔር ያለላችሁ ቦታ ትደርሳላችሁ እግዚአብሔር የነገራችሁን ትይዛላችሁ ትጨብጣላችሁ በኢየሱስ ክርስቶስ ስም አለድሜ አለጊዜ የሚቀጭ መንፈስ በጌታ በኢየሱስ ስም የተሰበረ ይሁን ነፍሰ ገዳይ መንፈስ በኢየሱስ ስም የተሰበረ ይሁን ገዳይ መንፈስ ዛሬ የተሰበረ ይሁን የሞት አዋጅ የተገለበጠ ይሁን በኢየሱስ ስም የሞት አዋጅ የተገለበጠ ይሁን የደረሰን ነገር የሚያስጨነግፍ መንፈስ የተመታ ይሁን በኢየሱስ ስም የደረሰን ነገር የሚያስጨነግፍ በጌታ በኢየሱስ ስም የተመታ ይሁን በኢየሱስ ስም ነገራችሁ አይጨነግፍም ነገራችሁ ይወለዳል ነገራችሁን ትታቀፉታላችሁ በጌታ በኢየሱስ ስም መጨንገፍ አይሆንም መቆም አይሆንም በኢየሱስ ስም ማቋረጥ አይሆንም የጭንገፋ መንፈስ የተመታ ይሁን የጭንገፋ መንፈስ የተከለከለ ይሁን በኢየሱስ ክርስቶስ
ክርስቶስ ስም ነገራችሁ በህይወት ይኖር ነገራችሁ ይቀጥል በጌታ በኢየሱስ እግዚአብሔር ሆይ ለምድራችን ምን ጸልያለሁ ጌታ ሆይ በምድራችን ላይ ያለ እግዚአብሔር ሆይ ቋጠሮ የተፈታ ይሁን ጥያቄ የተመለሰ ይሁን እግዚአብሔር ሆይ እነሆ ቢባል ሊቀየር ያልቻለ ነገር በጌታ በኢየሱስ ስም ከዚህ ቀን ጀምሮ የተቀየረ ይሁን እነሆ ጦርነት መገዳደል በኢየሱስ ስም ከዚች ምድር ላይ ተከለከለ ይሁን በጌታ በኢየሱስ ስም የተአምራት እጅ ጣልቃ እንዲገባ እግዚአብሔር ሆይ ሰላም የምትሰጠው የሰላሙ ጌታ ለምድራችን ሰላም እንዲሆን እኔ ጸልያለሁ በጌታ በኢየሱስ ስም ሰላም እንዲሆን በሰሜኑ ምድር ላይ ሰላም እንዲሆን በደቡብ በምዕራብ በምስራቅ በአራቱም አቅጣጫ በምድሪቱ ላይ ሰላም እንዲሆን በኢየሱስ ስም እኔ ጸልያለሁ በጌታ በኢየሱስ ስም እርስ በርስ ያለ መገዳደል በጌታ በኢየሱስ ስም አለመረጋጋት ከዚች ምድር ላይ የተነሳ ይሁን በኢየሱስ ስም የተነሳ ይሁን እግዚአብሔር ሆይ በተአምራት ሰላምን እንድትሰጠን እንጸልያለን ጌታ ሆይ ዛሬ የተአምራት እጅ በምድራችን ላይ እንዲመጣ እንጸልያለን ትውልድ እንዲኖር ጌታ ሆይ በጦርነት እርስ በርስ በመገዳደል ትውልድ እግዚአብሔር ሆይ እንዳይቀጭ በኢየሱስ ስም እንጸልያለን በጌታ በኢየሱስ ክርስቶስ ትውልድ ህይወት እንዲኖር እንዲቀጥል እግዚአብሔር ሆይ በኢየሱስ ስም ትምህርት መማር ያለባቸው እንዲማሩ ጌታ ሆይ ትዳር እንዲይዙ ልጆች እንዲወልዱ እንዲኖሩ ጌታ ሆይ በኢየሱስ ስም እንጸልያለን በጌታ በኢየሱስ ስም ሰላም በምድሪቱ ላይ ይሁን ሰላም በምድሪቱ ላይ ይሁን በሰሜኑ ምድር ላይ ሰላም ይሁን እግዚአብሔር ሆይ ቋጠሮ እንድትፈታ እንቆቅልሽ እንዲፈታ በኢየሱስ ስም እንጸልያለን መግባባት እንዲሆን እግዚአብሔር ሆይ እርቅ እንዲሆን በኢየሱስ ስም እንጸልያለን ተአምራት እንድታደርግ እግዚአብሔር ሆይ የሰዎች ልብ እንዲቀየር እግዚአብሔር ሆይ በኢየሱስ ስም እንጸልያለን የተአምራት እጅ ያስፈልገናል ጌታ ሆይ በምድራችን ላይ የተአምራት እጅ ያስፈልገናል አቤቱ ጣልቃ እንድትገባ ተአምር እንድታደርግልን እግዚአብሔር ሆይ እንለምንሃለን እንዲሁም በቤተ ክርስቲያን ላይ ጌታ ሆይ ክብርህ እንዲመጣ በቅዱሳን ህይወት ላይ ክብርህ እንዲመጣ ጌታ ሆይ በብዙ ተቀላቅለናልኛ ጌታ ሆይ ኃይልህን ረስተናል ከሚጨነቁ ጋር እንጨነቃለን ከሚያለቅሱ ጋር እናለቅሳለን እግዚአብሔር ሆይ መፍትሄ ያለህ ጌታ በመሐከላችን ሆነ መንግስትህን ሰተህን አንተ ከኛ ጋር ሆነ ጌታ ሆይ ብርሃንህን አብርተህ ግን ምንም መፍትሄ እንደሌለው እግዚአብሔር ሆይ እንደዚህ ዓለም ሰዎች ይሆንን ነውና በጌታ በኢየሱስ ስም ጌታ ሆይ ብርሃናችንን ይዘን መነሳት እንዲሆንልን በኢየሱስ ስም መፍትሄ ወደ አንተ መጮህ ወደ አንተ መናገር እንዲሆን ጌታ ሆይ ወኪል ተደርገን ተቀምጠናልና በኢየሱስ ስም ስራችንን መስራት እንዲሆንልን በእውነት እንደ ማርያም በእምነት በቃ እሷ ታውቃለች አንተ ታውቃለች የሆነ ነገር እንደምታደርግ ታውቃለች ተአምራት እንደምታደርግ ታውቃለች ዝም እንደማትል ታውቃለች በኢየሱስ ስም እኛም እንደዚህ ጌታ ሆይ እንደ ማርያም በእምነት ልባችን እንዲሞላ ወደ አንተ ልናቀርበው የሚገባውን ሁሉ እንድናቀርብ ጌታ ሆይ ለመፍትሄ ሆነን እንድንነሳ በኢየሱስ ስም እኔ ጸልያለሁ ቤተክርስቲያን ለመፍትሄ እንድትነሳ በጌታ በኢየሱስ ስም እግዚአብሔር ሆይ ከተቀላቀለችበት እንድትወጣ በኢየሱስ ክርስቶስ ለመፍትሄ እንጂ ለጥልና ለመለያየት ምክንያት እንዳትሆን ቤተክርስቲያን በጌታ በኢየሱስ ስም እግዚአብሔር ሆይ እንድትረዳን እንጸልያለን መንቃት እንዲሆን ለቅዱሳን ጌታ ሆይ ወደ አንተ ነገሮችን ይዘን መጮህ መቅረብ እንዲሆንልን በኢየሱስ ስም እንጸልያለሁ እግዚአብሔር ሆይ እናመሰግንሃለን አባት ሆይ በእውነት እናመሰግንሃለን ዛሬ እንድንናገር ደግሞ በቃልህ እንዲህ ስለመጣ ጌታ ሆይ ወደ አንተ መፍትሄ ወደ አንተ ነገሮቻችንን ይዘን እንድንቀርብ እንጂ በነገሩ ላይ እንዳናለቅስ በነገሩ ላይ አፍረን እንዳንቀመጥ ዛሬ መንቃት ስለሆነ ጌታ ሆይ እናመሰግንሃለን ስለረዳህን እናመሰግንሃለን ክብር ሁሉ ለአንተ ይሁንልህ በልጅህ በኢየሱስ ክርስቶስ ስም ጸልየን አሜን